ማን ነው የዚህ ቤት ባለቤት የሚሆን እድለኛ? ለዛሬ እየላችሁ የቀረብኩት ህጋዊ ካርታ ፕላን ያለው 220 ካሬ ላይ ያረፈ 4 ክላስ ነው። እንዳልፋችሁ ዋጋው እንደዚህ የተጋነነ አይደለም። ምን ይሄ ብቻ ሌላም ተጨማሪ የማህበር ቦታ እየላችሁ ቀርብ ያለው ወሎ ኮምቦልቻ 200 ካሬ ህጋዊ ካርታ ፕላን ያለው ነው። በ2017 የተመራ ነው። እህታችን እንግዲህ ትላንትና ቤተሰቦቿን ልካ የገዛችውን ቦታ ሳይቻችኋለሁኝ። አሁንም ያቀረብኩላችሁ ካሬው የሚያንስ አይደለም። እዚህ ጋር የምትመለከቱት ማህበር ነው። አሁን ላይ ቤት እየተሰራ ይገኛል። መስራት ትችላላችሁ። የሁለቱንም ዋጋውን እነግራችኋለሁኝ። የዚህን 200 ካሬና 220 ካሬ ላይ ያረፈ 4 ክላስ ቤት ዋጋ በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ የቻናል ቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁት። መግቢያ ላይ እንዳያችሁት የማህበር ቦታ 200 ካሬና እንዲሁም 220 ካሬ ላይ ያረፈ 4 ክላስ ነው። የሁለቱም ዋጋው የተጋነነ አይደለም። ዋጋውን እነግራችኋለሁኝ። ቪዲዮውን እስከ መጨረሻ ተከታተሉኝ። በላይክ ጀምሩት። ትላንትና በለቀኩላችሁ ቪዲዮ እህታችን ቤተሰቦቿን ልካ በእኔ ላይ ያጋዛሁትን ቦታ አይታችኋል። ሙሉ ዶክሜንቱንም ደግሞ አሳይቻችኋለሁኝ። እንደዚሁም ደግሞ የተጋዙበት ዋጋ ከሻጩ ነው እንግዲህ ያሰማኋችሁ። እኔ ሳቀርብላችሁ በማስረጃ በመረጃ እንደዚሁም ደግሞ ያልገባችሁን ግልጽ እያደረግኩላችሁ እገኛለሁኝ። እንደዚህ ዋጋው ቀነስ የሚያደርግ 150 ካሬም ቢሆን ምንም ችግር የለው እባክህን እያላችሁ ነበር። እየደወላችሁ ሪከርድ ጽሁፍ እያስቀመጣችሁ በቴሌግራም በዋትስአፕ በኢሞ እኔም መልሼላችኋለሁኝ። ከእናንተ የሚጠበቀው ፍላጎታችሁ ማስተካከል አለባችሁ። ከሩቅ ሀገር ነው ቤተሰብ እኔ ጋር እየላካችሁ ያላችሁት። እዚህ ጋር እነሱም ከመልፋታቸው በፊት ቤተሰቦቻችሁ እናንተ ወስናችሁ ነው መላክ ያለባችሁ። እኔ እየነገርኳችሁ ነው። ተከተማው ይሄን ያህል ደቂቃ ያስኬዳል፣ በባጃጅ ይሄን ያህል አንድ ፌርማታ ነው እያልኩ እየነገርኳችሁ በታክሲ የሚከድበትን ጉዞ አንዳንድ ልጆች አላችሁ ወደ ከተማ ቀረብ ያለ እንጂ አይሆንም የምትሉ አቅማችሁ እዛ ለመግዛት አይፈቅድም። እንኳን ሌላው ቀርታለን ከከተማው እንደዚህ ወጣ ያለውን ራሱ ለመግዛት አንደኛ ደረጃ ላይ አይገዛም ብራችሁ። በዙ ራሱ ትምህርት ልትወስዱ ይገባል። ብዙዎቻችሁ የምታውቁ ናችሁ፣ ጎበዝ ናችሁ። ቤተሰቦቻችሁ መጥተው ወዳውኑ አይተውላችሁ፣ እንደዚሁም ደግሞ አካባቢ ላይ የሚሸጥበትን ተጋዙበትን ወዳውኑ በሰዓቱ እንደዚህ እንዳጣሩ አድርጌ ነው እንትን እያልኩላችሁ ያለሁት እያስተናገድኩላችሁ ያለሁት ማለት ነው። ስለዚህ አንዳንድ ልጆች አላቸው አይደለም ለራሳችሁ እንደዚህ ቶሎ ለመወሰን ሌሎችንም ሰዎች ኧረ ትደርሳላችሁ፣ ሌላ ማህበር ሲመራ ትገዛላችሁ እያላችሁ የምትመክሩ እናንተ በእናንተ ቤት እየጠቀማችሁ መስሏችኋል። እናንተ በራሳችሁን ተጎድታችሁ ሰውንም እየጎዳችሁ ነው ያላችሁት ማለት። ቦታ ያለው ሰው አይከስርም፣ ቤት ያለው ሰው አይከስርም። እየጨመረ ነው እንጂ የሚሄደው እየቀነሰ አይሄድም። ስትገዙ መጀመሪያ አካባቢ በሚሸጠው ዋጋ ግዙ፣ ከዛ ውጤታማ ትሆናላችሁ። በውድ ትገዙና ከዛም በኋላ ለመሸጥ እንደዚህ ቶሎ እንደዚህ ስታስማሙ አይሸጥላቸውም። ለምን? እነዛ ገዢዎች እኮ እዛ አካባቢ ላይ አጣርተው ስንት እንደሚሸጥ አውቀው ነው የሚገዟቸው። ይህንን ከአሁን በፊትም ነግሬያችኋለሁኝ። እንደዛ እንዳትሆኑ። ተበድራችሁ ሁሉ የምትገዙ አላችሁ፣ ቤት ቦታ ማለት በዚህ ቀን እንመልሳለን እዳውን ብላችሁ ማለት እናንተ ወዳውኑ ቤቱን እሸጣችሁ አተርፋችሁ ለመመለስ ነው። ያንን ደግሞ ለማድረግ መጀመሪያ ተመግዛታችሁ በፊት ጥንቃቄ ልታደርጉ ይገባል። ብዙዎቻችሁ ጎበዝና ታታሪ ናችሁ። ቤት ሰርታችሁ እንደገና ደግሞ ለትርፍ ቦታ እስከ 2 ቦታ ድረስ የምትገዙ አይቻለሁ። በተግባር አዲስ ማህበር ሲመራ ወዳውኑ የምትሳተፉ ማለት ነው። ከዛ በ2 ወር ውስጥ በ5 ወር ውስጥ በ100 ሺህ ቤት እያተረፋችሁ አይቻለሁ። እንደዛ ለመሆን በቃ ከነሱ ትምህርት ወሰዱ ነው የምላችሁ። አይደለም እናንተ እንደዚህ ለትርፍ ልገዙ ለራሳችሁ ለመኖሪያ እንኳን ለመግዛት ጊዜውን እየገደላችሁ ራሳችሁን እየጎዳችሁ ነውና ለዛው ነው እንደዚህ ብዬ ላስረዳችሁ የቻልኩት። ውድ የቻናሌ ቤተሰቦች እንግዲህ ለዛሬ ይላችሁ የቀረብኩት እዚህ ጋር እንደምታዩት 220 ካሬ ነው፣ 4 ክላስ ነው። መብራት ቆጣሪ አለው፣ ውሃም ቆጣሪ አለው። አሰራሩ ይሄን ይመስላል። ኤልሺፕ አሰራር ነው የተሰራው። ዋጋው እንደዚህ የተጋነነ አይደለም። በተጠራበት ዋጋ አይደለም የሚሸጠው፣ ይቀንሳሉ። እንደዛ ብዬ ስላችሁ ደግሞ ግማሹን እንደዚህ ይቀንሳሉ እንዲብላችሁ አንዳንድ ልጆች እንደዛም ታስባላችሁ። ብዙዎቻችሁ እንደዚህ አትሉም።
አንደኛ የምነግራችሁ ነገር የሰው ሞራል ማለት ነው መጠበቅ ይኖርባቸዋል። እዛ አካባቢ የሚሸጠውን እያያችሁ እየሰማችሁ እንደዚህ ቢያንስ ግማሽ ደረጃ ስትጠሩ ነገ ጧት እንደዚህ እኛ ብንባል እንወዳለን እንደ የሚለው ነገር ልታስቡ ይገባል። ለግበኔ ማለት አለባችሁ። ሞራል ማለት በጣም ትልቅ ነገር ታውቃላችሁ። እናንተ ያንን እንደዛ ብላችሁ የመናገር በእርግጥ መብት አላችሁ፣ ግን ልታስቡ ይገባል። ለዛም ነው ጉዴ ቻናል ቤተሰቦች በዛሬ እየላችሁ የቀረብኩት ቤቱ ወሎ ከሚሴ ነው። 220 ካሬ ነው። 4 ክላስ ነው። ጽድት ያለ ነው። መብራት ቆጣሪም አለው፣ የውሃም ቆጣሪ አለው። ሁሉም ነገር የተሟላ ነው። እንዳልፋችሁ ዋጋው የተጋነነ አይደለም። ቦታው ወሎ ኮምቦልቻ ነው ብያችኋለሁ። ዋጋው እንደዚህ ቀነስ ያለ አቅርብ ያላችሁኝና የጠየቃችሁኝ እንደዚህ ወስኑ ነው የምላችሁ። ያን አቅማቸው የሚፈቅደውን ቦታ በአካባቢው ሄዳችሁ ስትገዙ ቢያንስ ቦታው እየጨመረ ይሄዳል ብራችሁን ቦታ ላይ ስታደርጉት። አላበለዛ የምትሰሩትን ብር ጨምራችሁ ከዛ ከተመራው ማህበር ከከተማው ውጭ ወጥታችሁ ነው የምትገዙ ጨምራችሁ። እዚህ ጋር እንደምትመለከቱት ቤቱ ቁመት አለው። ኤልሽብ አሰራር የተሰራ ነው። አሁን ላይ እንግዲህ እየተሰሩ ያሉ ቤቶች ሰርቪስ አሰራር ኤልሽብ እና ኤልኤም በሁለት ተፋሰስ ያለው ነው። ሰርቪስ አሰራሩ ቦታ እንደዚህ እንትን አይልም። ቦታ በስነ ስርዓት እንደዚህ ለመጠቀም ይመቻል። እንደዚሁም ኤልኤም አሰራሩም በሁለት ተፋሰስ ያለውም አሪፍ ነው። ቁመት ሲኖረው በጣም ነው የሚያምረው። እንደዚሁም ደግሞ ልሽጥ ብላችሁ እንኳን ስታስቡ ቁመት ያለው ቤት ይፈለጋል። ቁመቱ ደግሞ አጭር የሆነ ቤት ያን ያህል አይደለም። ይህን አፍርሰን ሌላ እንሰራለን ብለው ነው የሚገዟችሁና ለዛም ነው በዚህ 220 ካሬ ላይ ያረፈ 4 ክላስ ቤት ዋጋው 3.2 ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። ስልክ ቁጥር እንደዛ አስቀምጥልን እያላችሁ ኮመንት የምታደርጉ አላችሁና አለ እስከ መጨረሻ የማታውናችሁ። እንደዚሁም ደግሞ ዋጋው ስንት ነው ብላችሁ የምትጠይቁኝ አላችሁ። እኔ እስከዛሬ ሳቀርብ ቤትን ቦታ ዋጋ እየተናገርኩ ነውና ልታዳምጡ ይገባል። የወሎ ኮምቦልቻው የማህበር ቦታ 200 ካሬ በ2017 የተመራ ነው ብያችኋለሁኝ። ዋጋው 1.50 ሺህ ብር ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ። በተጠራበት አይደለም የሚሸጠው። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። እስከዛሬም ቤተሰብ ልካችሁ የተመለሱ ቤተሰብ የለም። አሳይቼላችሁ ዋጋ የተስማሙት ገዝተው ሄዳሉ፣ ያልተስማሙት ይመለሳሉ። አፓርታማ መግዛት ለምትፈልጉ ወሎ ደሴ ገራዶ የአንድ ሰው ዕጣ አለ። ባለሶስት መኝታና አንድ ሱቅ ያለው 450 ሺህ ብር ነው። ድርድር አለው። ገዢ የሆናችሁ ማናገር ትችላላችሁ። በየወሩ 5000 ይቆጠባል። የስም ማዛወሪያ 5000 ብር ነው። እንደዚሁም ደግሞ በየ3 ወርና በ4 ወር የመዋጮ አለ። 30 ሺህ 40 ሺህ እንደዚህ ስታዋጡ የምትሸጡበት ብር እየጨመረ ይሄዳል። ያለው ነገር ግልጽ አድርጌ ደግሞ በውስጥ መስመርም እነግራችኋለሁ። አስባችሁ ወስናችሁ ላኩ ነው የምላችሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደውል ምልክቱ ስትጫኑ ቤትና ቦታ በተመጣጣኝ ዋጋ ስለለቅላችሁ ይደርሳችኋል ማለት ነው። በዛሬ እየላችሁ የቀረብኩትን እንደምትወዱት ተስፋ አደርጋለሁ። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።